በዛሬው ቪዲዮ የምናየው ስለ ሲኤስኤስ ሴሌክተር ነው። ሲኤስኤስ ሴሌክተር እንግዲህ ከኤችቲኤምኤል ዶክመንታችን ውስጥ የምንፈልገውን ፓርት ብቻ እየመረጥን ፕሬዘንቴሽኑን ለማስተካከል፣ ዲስፕሌውን ለማስተካከል፣ ከለር ለመስጠት፣ ሌአውቱን ለማስተካከል የምንጠቀምበት ነው። በዚህ ውስጥ ቤዚክ ሴሌክተር የምንላቸው አሉ፣ ኮምቢኔተርስ የምንላቸው አሉ፣ አትሪቢዩት ሴሌክተርስ፣ ሲዲዮ ክላስ እና ሲዲዮ ኤሌመንትስ የምንላቸው አሉ። በእያንዳንዳቸው ስር የተለያዩ ካቴጎሪዎች አሉ። እነሱን እያንዳንዳቸው እናያለን ማለት ነው። የመጀመሪያው በቤዚክ ሴሌክተር ውስጥ የምናገኘው ዩኒቨርሳል ሴሌክተር የምንለው ነው። ይህ ማለት በኤችቲኤምኤል ዶክመንታችን ስር ያለው ማንኛውንም ኤሌመንት ሁሉንም በአንድ ጊዜ ኮመን የሆነ ዲስፕሌይ መስጠት ስንፈልግ፣ ኮመን የሆነ ሲኤስኤስ መጻፍ ስንፈልግ የምንጠቀመው ነው። ለምሳሌ እዚህ ጋር እንደምታዩት ኤች1 ፒ ዲቭ ቦዲ ራሱ ኤችቲኤምኤል እነዚህ እያንዳንዳቸው ኤችቲኤምኤል ኤሌመንቶች አሉ። ዩኒቨርሳል ሴሌክተር ስንጠቀም እዚህ ጋር ምልክት ስንጠቀም እዚህ ጋር የተጻፈው ሲኤስኤስ የሚመለከተው ሁሉንም ታጎች ነው፣ ሁሉንም ኤሌመንቶች ነው የሚመለከተው። ስለዚህ ማርጂን 0፣ ፓዲንግ 0፣ ቦክስ ሳይዚንግ፣ ቦርደር ቦክስ፣ ፎንት ፋሚሊ፣ ሳንሰሪፍ ማለት እነዚህን ነገሮች በሙሉ ለሁሉም እዚህ ጋር ለምንጽፋቸው ነገሮች ላይ አፕላይ ይደረጋሉ። ለምሳሌ እዚህ ጋር የምታዩት አለ ፓዲንግ እና ማርጂን የሰጠነው ክፍተት በመካከላቸው ያለው ክፍተት አለ። እዚህ ጋር የምታዩት የፎንት ስታይሉ አለ። ሲኤስኤሱ አፕላይ ከመደረጉ በፊት እንደዚህ የነበረውን ይችን ዩኒቨርሳል ሴሌክተር ኮከብ ምልክቷን ጽፈን የምንጽፈው ሲኤስኤስን ስንጨምርበት ይሄኛው ወደዚህ ይቀየራል ማለት ነው። እዚህ ጋር እንደምታዩት በመካከል ያለው ነገር በሙሉ ፓዲንግ እና ማርጂን 0 ስላደረግን ጠፍቷል ማለት ነው። ስለዚህ በአንድ ጊዜ ሁሉንም ዶክመንታችን ውስጥ ያሉ ኤሌመንቶችን በሙሉ ማስተካከል ከፈለግን ወይም ስለነሱ ሲኤስኤስ መጻፍ ከፈለግን ዩኒቨርሳል ሴሌክተር እንጠቀማለን ማለት ነው። ሁለተኛው በቤዚክ ሴሌክተር ውስጥ የምናገኘው ኤሌመንት ሴሌክተር ወይም ታይፕ ሴሌክተር የምንለው ነው። ይሄ ደግሞ ከኤችቲኤምኤል ዶክመንታችን ውስጥ የምንፈልገውን ኤሌመንት በኤሌመንቱ ስም ለምሳሌ ፓራግራፍ ከሆነ ፒ ብለን የፓራግራፍ ከለሩ ምን ይሆናል፣ ቦርደር አለው ወይ እያልን ስለዚህ ፓራግራፍ ሲኤስኤሳችንን እንጽፋለን ማለት ነው። ምሳሌ እዚህ ጋር ዶክመንቱ ጋር እንደምናየው ቦዲ ብለናል፣ ፒ ብለናል። ያ ማለት ኤሌመንቶችን በስማቸው እየጠራን ነው ማለት ነው አፕላይ የምናደርገው። ስለዚህ እንደዚህ አይነት ዶክመንት መጀመሪያ ላይ ቢኖረን ዘን የኤሌመንቶችን ስም እየጠራን ሲኤስኤሳቸውን ስንጽፍ ለጠራነው ኤሌመንት አፕላይ ይደረጋል ማለት ነው። ለምሳሌ ፓራግራፍ ብለን እዚህ ጋር ከለር ሰጥተናል። እዚህ ጋር ያልነበረው ከለር እዚህ ጋር ሲመጣ ግን ለእያንዳንዱ ፓራግራፍ ከለር አለው። ለኤች1ን ምንም ነገር አልጻፍንም ስለ ኤች1። ስለዚህ ምንም የተቀየረ ነገር የለም። እዚህ ጋር ያለው ኤች1 እና እዚህ ጋር ያለው ኤች1 ተመሳሳይ ነው። ለምን ሲኤስኤስ አልጻፍንም። ሌላው ግን ለምሳሌ ቦዲ ብለናል። ቦዲ እንዳጠቃላይ እዚህ ጋር ያለውን ነገር ነው የሚቀይርልን። ቦዲ ካልን እንግዲህ እዚህ ጋር ሁሉንም የያዘ ስለሆነ ፎንት ፋሚሊው እዚህ ጋር ካለው አክቹአሊ መቀየሩን እዚህ ጋር በደንብ አይለየንም፣ ግን ተቀይሯል። ፎንት ፋሚሊውን ስፔሲፊካሊ ስለሰጠን ማለት ነው። እዚህ ጋር ፓዲንግ የጨመርነው ነገር አለ። እዚህ ጋር 20 ፒክሰል ብለን 20 ፒክሰል የሰጠነው አለ ፓዲንግ። ስለ ፓዲንግ ስለ ማርጂን ወደፊት የምንመጣበት ስለሆነ ዛሬ አናይም። ግን በአጭሩ ኤሌመንት ሴሌክተር የምንለው ከኤችቲኤምኤል ዶክመንታችን ውስጥ ያሉ ኤሌመንቶችን በስማቸው ኦፕኒንግ ታግ ላይ እነዚህን ምልክቶችን ሳንጠቀም የኤሌመንቱን ስም ብቻ ለምሳሌ ሄዲንግ 1 ከሆነ ኤች1፣ ቦዲ ከሆነ ቦዲ፣ ፓራግራፍ ከሆነ ፒ ብቻ እያልን የጠራን ሲኤስኤሳቸውን የምንጽፍበት ነው ማለት ነው። ሌላው ሶስተኛው በቤዚክ ሴሌክተር ውስጥ የምናገኘው ክላስ ሴሌክተር የምንለው ነው። ክላስ ሴሌክተር ደግሞ ብዙ ኤሌመንቶች ሊኖሩን ይችላሉ። እነዚህ ኤሌመንቶች ተመሳሳይ ክላስ ነው የሚሰጣቸውና ሁሉንም አንድ ላይ የሚወክል ሲኤስኤስ እንጽፋለን። ክላስ ሴሌክተር ለማለት በመጀመሪያ የምንጽፈው ክላስ ዶት ከፊቱ እናስቀድማለን። ኤሌመንት ስንጽፍ እንዳያችሁት ጀስት ፒ ነው የምንለው፣ ከፊት ለፊቱ የምናስቀምጠው ምልክት የለም። ክላስ ስንጽፍ ግን ከፊት ለፊቱ ዶት እናስቀምጣለን። ለምሳሌ እዚህ ጋር እንደዚህ አይነት ዶክመንት ነበረን፣ 3 መስመር ያለው ምንም አይነት ሲኤስኤስ አፕላይ ያልተደረገበትም። አሁን እናደረግን ዶት ሃይላይት የሚል ይሄ ክላስ ኔም ነው፣ ሲኤስኤስ ክላስ ኔም። ስለዚህ ይሄንን ክላስ ክሬት አደረግና በውስጡ ባክግራውንድ ከለር የሎዋል ቢጫ፣ ፓዲንግ ቦርደር ሌፍት በግራ በኩል
4 ፒክሰል ሶሊድ እና ኦሬንጅ ብርቱካናማ አይነት ከለር ያለው በሌፍት በኩል ቦርደር እንድንሰጥ አደረግን ማለት ነው። ስለዚህ ይችን ዶት ክላስ የተጠቀመ ኤችቲኤምኤል ኤሌመንት በሙሉ እነዚህ ሶስት ፕሮፐርቲ ቫልዩ ሶስት ሲኤስኤስ ሩሎች አፕላይ ይደረጉበታል ማለት ነው። ለምሳሌ እዚህ ጋር ፓራግራፍን ስናይ ምንም ሃይላይት ክላስን አልተጠቀመም። የኛው ፓራግራፍ ግን ክላስ ኢዝ ኢኳልስ ቱ ሃይላይት ብሏል። ሁለተኛው ፓራግራፍ ያ ማለት እነዚህ ሶስት ሲኤስኤስ ሩሎች አፕላይ ይደረጉበታል ማለት ነው። ለዛም እዚህ ጋር ቦርደሩ አለ። ቦርደር ሌፍት ዘን ባክግራውንዱ ቢጫ ሆኗል ማለት ነው። በተመሳሳይ ይሄ ዲቭ ኤሌመንት ነው። ክላስ ሃይላይት ብሏል። ያ ማለት በዚህ ዲቭ ኤሌመንት ውስጥ እነዚህ ሶስት ሲኤስኤስ ሩሎች አፕላይ ይደረጋሉ ማለት ነው። የኛውን ቢጫ ሆኗል። ይሄኛው ግን ምንም የተቀየረ ነገር የለም እዚህ ጋር ከነበረው ከኖርማሉ ማለት ነው። ለምን? ይሄ ፓራግራፍ ሃይላይት የሚለውን ሲኤስኤስ ክላስ ስላልተጠቀመ ማለት ነው። አራተኛው በቤዚክ ሴሌክተር ውስጥ የምናገኘው አይዲ ሴሌክተር ነው። አይዲ ሴሌክተር ልክ እንደ ክላስ ሴሌክተር ሁሉ አይዲ ብሎ የጠራውን ኤሌመንት ነው ሴሌክት የሚያደርግልን ታርጌት የሚያደርግልን ማለት ነው። ልዩነቱ ግን ክላስ በአንድ ኤችቲኤምኤል ዶክመንት ውስጥ ልክ እዚህም ጋር እንዳየነው ሁለት ጊዜና ከዛ በላይ ልንጠራው እንችላለን። አንድ ጊዜም ሁለት ጊዜም ሶስት ጊዜም እንደፈለግን ልንጠራው እንችላለን። በፈለግነው ጊዜ ልንጠቀመው እንችላለን። አይዲ ከሆነ ግን አንድ ጊዜ ነው። ያ ማለት አንድ አይዲ በአንድ ዶክመንት ውስጥ አንድ ጊዜ ነው የምንጠቀመው። ዩኒክ ነው ማለት ነው። ዩኒክ ለምሳሌ ለዚህኛው ዲቭ አይዲ ኢዝ ኢኳልስ ቱ ሄደር ብዬ ከሰጠው ሌላ ዲቭ ወይም ሌላ ፓራግራፍ አይዲ ኢዝ ኢኳልስ ቱ ሄደር ብዬ መስጠት የለብኝም። ዩኒክሊ ለአንድ ኤሌመንት ብቻ ነው መስጠት ያለብኝ። ከዛ ውጭ ግን ክላስ ላይ ዶት የተጠቀምነውን እዚህ ጋር ወደ አይዲ ሴሌክተር ስንመጣ ሃሽ ነው የምንጠቀመው። ሃሽ ብለን ሄደር አልን። ግን በውስጡ ባክግራውንዱን፣ ካለር፣ ፓዲንግ እና ቴክስት አላይመንቱን እዚህ ጋር ሰጠን። ያ ማለት አይዲ ሄደር የተጠቀመውን ኤሌመንት እነዚህን ሲኤስኤስ ሩሎች አፕላይ እናደርግበታለን። ከዚህ የተጠቀመው ለምሳሌ ፓራግራፍ አለን፣ እዚህ ጋር ኤች1 አለን፣ እዚህ ጋር ዲቭ አለን። ከዚህ መካከል አፕላይ ያደረገው ማን ነው? ይሄ ዲቭ። ስለዚህ እዚህ ጋር እንደምታዩት እንደዚህ አይነት ሁለት መስመሮች ብቻ ነበር ከሲኤስኤሱ በፊት የሚያሳየን። ይህንን ሲኤስኤስ አፕላይ ስናደርግበት እዚህ ጋር ባክግራውንድ ከለሩ ወደዚህ ይቀየራል። ፓዲንጉ እንደምታዩት እዚህ ጋር በዚህና በዚህ መካከል ያለው ጋፕ ሰፍቷል፣ ወደ 20 ፒክሰል አድጓል። ቴክስቱ ሴንተር ላይ ነው ያለው፣ እዚህ ጋር በሌፍት በኩል ነበር ያለው፣ አሁን ግን ከመካከል ላይ እንዲሄድ ሆኗል ማለት ነው። ይሄኛው ጽሁፍ ላይ ምንም የተቀየረ ነገር የለም፣ ምክንያቱም ይችን አይዲ ሄደር የሚለውን የነዚህን ሲኤስኤስ እዚህ ጋር አፕላይ ስላላደረግን ማለት ነው። ይሄ ምንድነው? አይዲ ሴሌክተር እንለዋለን። ሌላው ቀጣዩ ኮምቢኔተርስ የምንላቸው በኤችቲኤምኤል ኤሌመንቶች መካከል ያለውን ሪሌሽን እያየን ነው ሴሌክት የምናደርገው። እዚህ ጋር አራት አይነት አሉ። ዲሴንዳንት ሴሌክተር፣ ቻይልድ ሴሌክተር፣ አጀሰንት ሲብሊንግ ሴሌክተር እና ጀነራል ሲብሊንግ ሴሌክተር የምንላቸው ናቸው። የመጀመሪያው ዲሴንዳንት ሴሌክተር የምንለው በሱ እኛ በጠራነው ኤሌመንት ውስጥ ያሉትን በሙሉ ታርጌት ለማድረግ ነው የሚጠቅመን። ለምሳሌ እዚህ ጋር ላሳያችሁ። እዚህ ጋር ቦዲ ያለን አርቲክል፣ በአርቲክል ኤሌመንት ውስጥ ፓራግራፍ አለን፣ ዲቭ አለን። በዲቪዥን ኤሌመንት ውስጥ አሁን ደግሞ ሌላ ፓራግራፍ ኤሌመንት አለን። ስለዚህ ለምሳሌ እነዚህ በሙሉ በቦዲ ውስጥ ያሉ ዲሴንዳንቶች ናቸው። እዚህ ጋር እነዚህን ካየን በአርቲክል ውስጥ ያሉ ዲሴንዳንት ናቸው። ይህንን ካየን በዲቭ ውስጥ ያለ ወይም የዲቭ ዲሴንዳንት ነው ማለት ነው። ስለዚህ ይሄኛው ዶክመንት ይህንን ሲኤስኤስ ሳንጨምርበት እንደዚህ ነበር የሚመስለው። እነዚህን ሶስት ነገሮች ዲስፕሌይ ያደርግልን ነበር። ሲኤስኤሱን አፕላይ ካደረግነው በኋላ ከለሩን ወደ እንደዚህ አይነት ከቀየርነው በኋላ ፎንት ስታይሉን ኢታሊክ ካደረግነው በኋላ ደግሞ እንደዚህ ይመጣል። አሁን ወደ እነዚህ እንምጣ። እነዚህ በሙሉ ሁለቱ የእኛ አፕላይ ያደረግነው አርቲክል ላይ ነው። አርቲክል ዘን ከአርቲክል ቀጥሎ የሚመጣ ማንኛውም ፓራግራፍ የአርቲክል ዲሴንዳንት የሆነ ፓራግራፍ በሙሉ ከለሩ እንደዚህ አይነት ይሆናል። ፎንት ስታይሉም ኢታሊክ እንደዚህ ጋደም ተብሎ የተጻፈ ይሆናል ማለት ነው። ስለዚህ አሁን አርቲክል ጋር እንመጣለን። አርቲክል ጋር ሁለት ፓራግራፎች አሉን። አንደኛው እዚህ ጋር ያለው ዳይሬክት ቻይልድ፣ አንደኛው ደግሞ በዲቭ ውስጥ ያለ። ነገር ግን ዲቭ ራሱ በአርቲክል ስለሆነ እነዚህ ሁለት ፓራግራፎች ይሄኛውና ይሄኛው የአርቲክል ዲሴንዳንት ናቸው። ስለዚህ ከለራቸው ተቀይረዋል፣ ኢታሊክ ሆነዋል። ይሄኛው ግን
የአርቲክል ዲሴንዳንት አይደለም። ስለዚህ ይህንን ፓራግራፍ የኛ ሲኤስኤስ ሴሌክት አያደርገውም፣ የኛ ሴሌክተር አያገኘውም ማለት ነው የኛውን። ለዛ እዚህ ጋር ያለውና ምንም ሲኤስኤስ አፕላይ ሳናደርግ ያለው ሁለቱ ተመሳሳይ ሆነዋል ማለት ነው። የኛውን ዲሴንዳንት ሴሌክተር እንለዋለን። ሌላኛው ቻይልድ ሴሌክተር የምንለው ነው። ቻይልድ ሴሌክተር የምንለው ደግሞ የአንድ ኤሌመንት ዳይሬክት ቻይልድ የሆነውን ያ ማለት ወደ በፊቱ እንመለስና እዚህ ጋር ዲሴንዳንት ጋር ለምሳሌ ፒ የአርቲክል ዳይሬክት ቻይልድ ነው፣ ዲቭ የአርቲክል ዳይሬክት ቻይልድ ነው። ግን የኛው ፓራግራፍ የአርቲክል ዳይሬክት ቻይልድ አይደለም፣ የዲቪዥን ዳይሬክት ቻይልድ ነው። የዚህኛው ቻይልድ አለ፣ የቻይልድ ጀስት ከሰዎች ሪሌሽንሺፕ ጋራ ልጅ፣ የልጅ ልጅ እንደዚህ አይነት ነገር የሚሄድ ማለት ነው። ስለዚህ ምንድነው የምንጠቀመው ካራክተር የኛውን ነው። ለምሳሌ አንኦርደርድ ሊስት አለን። አንኦርደርድ ሊስት በውስጡ ይሄኛው ሊስት ሁለት ሊስቶች ዳይሬክት ቻይልድ ናቸው። እንደገና ይሄኛው ሊስት በውስጡ ሌላ ቻይልድ አለው፣ አንኦርደርድ ሊስት አለው። ዘን የአንኦርደርድ ሊስቱ ደግሞ በውስጡ ሌላ ሊስት አለው ማለት ነው። አሁን ዳይሬክት ቻይልድ ለዚህኛው ዳይሬክት ቻይልድ ይችና ይቺ ናቸው። ይሄኛው ግን ለዚህኛው ነው ዳይሬክት ቻይልድ የሆነው፣ ለዚህኛው ዳይሬክት ቻይልድ አይደለም። ስለዚህ ሲኤስኤስ አፕላይ ከማድረጋችን በፊት እንደዚህ ነበር የነበረን። አሁን ግን እዚህ ጋር ይህንን ሲኤስኤስ አፕላይ ካደረግን በኋላ እንደዚህ አይነት አውትፑት እናያለን። እስኪ እንያቸው። ለምሳሌ ይሄኛውን ምንድነው ያልን ያለው ዳይሬክት ቻይልድ ለአንኦርደርድ ሊስት ዳይሬክት ቻይልዱ ይችኛውና ይችኛው ሁለቱ ናቸው ብለናል። ስለዚህ ቦርደር 2 ፒክሰል ያለው ሶሊድ እንደ ሰማያዊ አይነት ነገር ቦርደር ሰጠናቸው። ይሄኛውና ይሄኛው ቦርደር አላቸው ሁለቱ። ነገር ግን የነስትድ የሆነው ይሄኛው ሊስት ቦርደር የለውም። ለምን? የዚህኛው ከአንኦርደርድ ሊስት ቀጥሎ ያለው ዳይሬክት ቻይልድ ስላልሆነ ሰብ ቻይልድ ስለሆነ ቦርደር የለውም። እንደምታዩት ባክግራውንድ ከለርም አልተሰጠውም፣ እንደሌሎቹ ሆነ ብሉ ነገር አልሆነም። ሌሎቹ አትሪቢዩቶችም አፕላይ አይደረጉም ማለት ነው። ስለዚህ የኛውን ቻይልድ ሴሌክተር እንለዋለን። ሌላው አጀሰንት ሲብሊንግ የምንለው ደግሞ እዚህ ጋር እንደምታዩት የምንጠቀመው ካራክተር ፕላስ ነው። ለምሳሌ ኤች2 ፕላስ ፒ ማለት ከኤች2 አጀሰንት የሆነ ከኤች2 ቀጥሎ ኢሚዲየትሊ የመጣ ፓራግራፍ ይሄኛው ሩል አፕላይ ይደረግበታል። ለምሳሌ ፎንት ዌቱን ቦልድ አድርገናል፣ ከለሩን ወደዚህ ቀይረናል። ኢኒሺያሊ ሲኤስኤሱን አፕላይ ሳናደርገው እንደዚህ ነበረ። ሲኤስኤሱን አፕላይ ካደረግነው በኋላ ግን እንደዚህ ያገኘ ነው። አሁን ሲኤስኤሱን ኤች2 ላይ አይደለም አፕላይ ያደረግነው፣ እዚችኛው ፓራግራፍ ላይ ነው። እቺ ፓራግራፍ ግን የኤች2 አጀሰንት መሆን አለበት፣ ከዚህ ቀጥታ የመጣች መሆን አለበት። አሁን ይሄኛው አጀሰንት አይደለም። ስለዚህ እዚህ ጋር እንደምታዩት ድሮ እንደነበረበት እዚህ ጋር እንደነበረው ነው ያገኘ ነው እንጂ ወደ ከለሩ አልተቀየረም፣ ቦልድ አልሆነም፣ እንደነበረበት ነው ያገኘ ነው ማለት ነው። ስለዚህ ይሄኛውን አጀሰንት ሲብሊንግ እንለዋለን ማለት ነው። የመጨረሻው በኮምቢኔተር ውስጥ የምናገኘው ጀነራል ሲብሊንግ የሚለው ነው። ጀነራል ሲብሊንግ የምንለው ደግሞ ማንኛውንም ከተጠቀምነው ለምሳሌ እዚህ ጋር ኤች3 ብለን ፒ ብለናል። ዘን የምንጠቀመው ካራክተር ይች ነች። ማንኛውንም ከኤች3 ጋር ሲብሊንግ የሆነውን ኤሌመንት በሙሉ ሴሌክት ያደርግልናል ወይም ታርጌት ያደርግልናል። ለምሳሌ እዚህ ጋር ፒ አለ። ከኤች3 የኤች3 ሲብሊንግ የሆነውን ፒ እንመርጣለን። ኤች3 እዚህ ጋር አለን፣ እዚህ ጋር ፒ አለ፣ ዲቭ በመሃል ገባ፣ እዚህ ጋር ሌላ ፒ አለን። አሁን ይሄኛው ፒም ይሄኛው ፓራግራፍም ለኤች2 ማለት ለኤች3 ሲብሊንግ ናቸው። ስለዚህ የሲኤስኤስ ሴሌክተር እነዚህን ያገኛቸዋል፣ ታርጌት ያደርጋቸዋል። ከዚህ በፊት ባየነው በአጀሰንት ሲብሊንግ ቢሆን ግን ከመሃል ይሄኛው ዲቭ አለ፣ ይሄኛውን ፓራግራፍ ታርጌት አያደርግልንም ነበር ማለት ነው። ስለዚህ ይህን ሲኤስኤስ አፕላይ ከማድረጋችን በፊት እንደዚህ ነበር አውትፑታችን። ይህንን አፕላይ ካደረግነው ግን እንደዚህ እናገኘዋለን። ከለሩ ወደዚህ ወደ ፐርፕል ነገር ተቀይረዋል። ቴክስት ዲኮሬሽን አንደርላይን አድርገነዋል፣ እንድናሰምረው ተደርጓል። ግን እችኛዋ ዲቭ ከመሃል አልተደረገችም። ምክንያቱም ለምንድን ነው እኛ ሴሌክት ያደረግነው የኤች3 ሲብሊንግ ፕላስ ፓራግራፍ መሆን አለባቸው። እዚህ ጋር በፒ ፋንታ ዲቭ ብለን ብንጽፍ እነዚህ ሌሎቹ ሳይሰመሩ ይሄ ዲቭ ብቻ ነበር ታርጌት የሚደረገው ማለት ነው። ይሄኛውን ጀነራል ሲብሊንግ እንለዋለን ማለት ነው። ዘን አትሪቢዩት ሴሌክተር እንላቸዋለን ደግሞ
በኤችቲኤምኤል ኤሌመንቱም አይደለም፣ በክላስ ወይም በአይዲም አይደለም፣ በሲብሊንግ ወይም በአጠቃላይ በሪሌሽንሺፓቸውም አይደለም፣ ግን በአላቸው ኤችቲኤምኤል አትሪቢዩት ነው ደግሞ ይሄኛው። እና በዚህ ውስጥ 4 ሴሌክተሮች አሉ ኮመንሊ የምንጠቀማቸው። የመጀመሪያው ጀስት ይህ አትሪቢዩት ያለው ብለን ለምሳሌ እዚህ ጋር ታይትል ዘን ቦርደር ቦተም 1 ፒክሰል ዶትድ ብለናል። ይሄ ማለት ታይትል የሚል አትሪቢዩት ያለው ኤችቲኤምኤል ኤሌመንት ታይትል የሚል አትሪቢዩት ያለው ኤችቲኤምኤል ኤሌመንት በሙሉ ታርጌት ይደረጋል ማለት ነው። እንደዚህ የምንጽፍ ከሆነ ሲንታክሱ በስኩዌር ብራኬት ውስጥ አስቀምጠን ታይትል ብለን ነው የምንጽፈው ማለት ነው። እዚህ ጋር ከመጣን ግን አትሪቢዩት ሆኖ አሁንም ግን የአትሪቢዩቱን የአትሪቢዩቱ ቫልዩ ለምሳሌ በዚህ ከጀመረ ለምሳሌ እዚህ ጋር ኤ ኤሌመንት ሆኖ ነገር ግን አትሪቢዩቱ href ወይም ሃይፐርቴክስት ሪፈረንስ ነው። እሱ ደግሞ በኤችቲቲፒኤስ መጀመር አለበት ነው። ቀጥታ ወደ ኮዱ ብንሄድ እዚህ ጋር 2 ሊንኮች አሉን። አንደኛው በኤችቲቲፒ ነው የሚጀምረው፣ ሁለተኛው በኤችቲቲፒኤስ። ዘን ሴሌክተሩ መጀመሪያ ኤን ይመርጣል። ዘን ኤ ሆኖ href ወይም ሃይፐርቴክስት ሪፈረንስ አትሪቢዩቱ በኤችቲቲፒኤስ የሚጀምር ከሆነ ከዚህ የሚቀጥለውን CSS ሩል አፕላይ አድርግልኝ ነው። ከዚህና ከዚህ አፕላይ የሚደረገው እዚህ ጋር ነው ማለት ነው። CSS አፕላይ ሳይደረግ እንደዚህ ነበረ። እዚህ ጋር እንደምታዩት አፕላይ ከተደረገ በኋላ ግን እንደዚህ ነው። እቺ ቁልፍ ምልክት መታለች ማለት ነው። ይሄ ማለት ምንድነው? እዚህ ጋር ነው አፍተር ብለን ከኮንተንቱን ስንጨርስ ይሄንን ስንጨርስ ይችን ምልክት እንዲያስቀምጥ ስላደረግ ነው ማለት ነው። አሁን ከሁለቱ አፕላይ የተደረገው መጨረሻው ላይ ብቻ ነው። ለምን? ቫልዩ የዚህ አትሪቢዩት ቫልዩ በኤችቲቲፒኤስ የሚጀምር ብለን ሴሌክት ስላደረግን ማለት ነው። ሌላው ደግሞ እዚህ ጋር ኮንቴንስ የምንለው አሁንም ተመሳሳይ ነው። አትሪቢዩት ቫልዩ እዚህ ጋር ስፔሲፋይ የምናደርገውን ቫልዩ ከያዘ መጀመሪያ ላይ ሊሆን ይችላል፣ መጨረሻ ላይ፣ መካከል ላይ ሊሆን ይችላል። ብቻ ለምሳሌ በዚህ ኬዝ ክላስ የሚል አትሪቢዩት ያለው ይሄ ክላስ ደግሞ በውስጡ ቢቴን ማይነስ የሚል ቫልዩ ስትሪንግ ከተገኘ ይሄኛውን ከርሰር ፖይንተር የሚለው CSS ሩል አፕላይ ይደረግበታል ማለት ነው። ለምሳሌ እዚህ ጋር ብንመጣ ክላስ አትሪቢዩት የተጠቀሙ 3 ዲቭ ኤሌመንቶች አሉን። የመጀመሪያው ቢቴን ፕራይመሪ፣ ቢቴን ሴኮንዳሪ እና አይከን ቢቴን ነው የሚሉት። ስለዚህ የCSS ተጽፏል እዚህ ጋር ክላስ አትሪቢዩት yes ሶስቱም ክላስ አትሪቢዩት አላቸው። ዘን ኮንቴንስ እቺ ምልክት ይዋት ፓተርኑን ቢቴን አሁን ቢቴን ነው ያለው። ስለዚህ እዚህ ጋር ቢቴን የሚል ቫልዩ ካለ እዚህ ውስጥ ቢቴን ስትሪንጉን የያዘ ቫልዩ ካለ አፕላይ ይደረጋል። ከዚህ በታች ያለው CSS ፓዲንጉ፣ ባክግራውንዱ፣ ከለሩ፣ ዲስፕሌዩ እና ማርጂኑ ማለት ነው። ስለዚህ አሁን ይሄን ቢቴን የሚላለው ይሄኛውን ቢቴን የሚላለው ይሄኛውን ቢቴን የሚላለው ስለዚህ ሶስቱም ላይ አፕላይ ይደረጋል። ሶስቱም ዲቭ ኤሌመንት ላይ ለዛ እዚህ ጋር አፕላይ ያደረግናቸው ነገሮች እዚህ ጋር እዚህ የነበረውን ወደዚህ ቀይረውልናል ማለት ነው። ባክግራውንዱ ወደዚህ ተቆራ ወዳለ ከለር ተቀይረዋል። የጽሁፉ ከለር ወደ ነጭ ተቀይረዋል ዋይት ስላልነው። እዚህ ጋር ብሎክ የነበረው ቨርቲካሊ የተቀመጠው እዚህ ጋር ሆሪዞንታሊ እንዲቀመጥ አድርገነዋል። ማርጂን ጨምረነዋል። በመካከላቸው ያለውን ጋፕ ጨማምረናል ማለት ነው። ይሄኛው ምንድነው? ኮንቴንስ አትሪቢዩት ሴሌክተር ላይ ነን። ኮንቴንስ የሚለው ማለት ነው። እዚህ ጋር ኢንድስ ዊዝ የሚለው ደግሞ ልክ እንደ ሌሎች ሆኖ ነገር ግን የኤሌመንቱ አትሪቢዩት ቫልዩ መጨረሻ ላይ እዚህ ጋር ስፔሲፋይ የምናደርገውን ቫልዩ ከያዘ ለምሳሌ ኢሜጅ ኤሌመንት ተጠቅመን ሶርስ የሚለው አትሪቢዩቱ ቫልዩ ላይ የመጨረሻው ዶት ፒኤንጂ ከሆነ ቦርደር ጨምሩበት እያለ ነው ማለት ነው። ግን ጄፒጂ ቢሆን ዶት ጊፍ ቢሆን አይጨምርበትም ማለት ነው። ሌላው ሲዲዮ ክላስ የምንላቸው ሴሌክተሮች አሉ። እዚህም ጋር ዩዘር አክሽን፣ ስትራክቸራል እና ቫሊዴሽን እንላቸዋለን። ዩዘር አክሽን የምንለው ለምሳሌ ተጠቃሚው አሁን እንደዚህ ሆቨር ሲያደርግ ለምሳሌ እኔ ሆቨር ሳደርግ እዚህ ጋር ቦርደር ይመጣል። ማውዙን ጠጋ ማድረግ ማለት ነው። ሆቨር ልክ እንደዚህ ሳደርገው ይሄ ቦርደር ይመጣል። ስለዚህ አሁን እኔ እንደዚህ ሆቨር ሳደርግ ቦርደሩ እንዲመጣ ለማድረግ የምጠቀመው አይነት ሴሌክተር እንለዋለን። ኢንተራክቲቪቲ ስቴት ወይም ዩዘር አክሽን እንለዋለን ማለት ነው። ያ ማለት ክሊክ ስናደርግ፣ ሆቨር ስናደርግ፣ አክቲቭ የሆነ ነገር ሲሆን፣ ፎከስ ስናደርግ እሱን ማለት ነው። እዚህ ጋር ኤግዛምፕል ማየት እንችላለን። አሁን እዚህ ጋር በተን አለን። አንድ በተን አስቀምጠናል። እዚህ ጋር እንደምታዩት እዚህ በተን ላይ
ባክግራውንድ ጨመርንበት፣ ቦርደር ጨመርንበት፣ ፓዲንግ፣ ትራንዚሽን ከዛ ልክ እንደዚህ አይነት በተን አገኘን ማለት ነው። አሁን ከዚህ ወደዚህ ቀየር ነው ማለት ነው። ከቀየር ነው በኋላ ግን ማውዙን ስናስጠጋውን እዚህ ጋር እንደዚህ ስንለው የሚታያችው ምልክት አለ። ይህንን ማስተካከል ፈለግን። ባክግራውንድ ከለሩን የቴክስቱ ከለር አሁን ጥቁር የነበረው ነጭ እንዲሆን፣ ትራንስፎርም እንዲያደርግ፣ ስኬሉ እንዲጨምር እና ከርሰሯም እንድትቀየር አሁን ካለችበት የፖይንተር ከርሰር እንድትሆን አደረግነው ማለት ነው። ያ ማለት ልክ እንደዚህ ስናስጠጋው እንደዚህ ይሆናል ማለት ነው። ስለዚህ ከላይኛው ከዚህ ወደዚህ ቀየር ነው ማለት ነው። ስለዚህ ግን የሚቀየረው አብዛኛው ምን ሲሆን ነው? ማውዝ ኦቨር ስናደርግ፣ ማውዝ ሆቨር ስናደርግበት ማለት ነው። ስለዚህ ይህንን ዩዘር አክሽን እንለዋለን ማለት ነው። ይሄ ብቻ አይደለም፣ ሳምፕል ነው ይሄንን እያየን ያለ ነው። ስትራክቸራል የምንለው ደግሞ ለምሳሌ እዚህ ጋር ይሄ አንኦርደርድ ሊስት 1 2 3 4 ቻይልዶች አሉ በውስጡ። ስለዚህ የመጀመሪያው ቻይልድ፣ ሁለተኛው ቻይልድ፣ ሶስተኛው ቻይልድ እያልን የምንጠቀመው ማለት ነው። አሁን ሊስት አለ። ሊስት በአጠቃላይ እነዚህን ሴስ ሩል አፕላይ ያደረግንበት ያ ማለት እዚህ ጋር የሚታዩት ነው። ከዚህ ወደዚህ ልንቀይረው ነው የፈለግነው። ነገር ግን በሚቀይርበት ጊዜ ቻይልዱ ኤንስ ቻይልድ ኦድ ሲሆን ለምሳሌ የመጀመሪያ ቻይልድ 1 ካል ኦድ ነው፣ 2 ኢቭን ነው፣ 3 ኦድ ነው፣ 4 ኢቭን፣ 5 ኦድ እያለ ይሄዳል። ስለዚህ ኦድ ከሆኑ ባክግራውንድ ከለራቸው እንደዚህ ይሁን፣ ከለራቸውም ዋይት ይሁን የቴክስት ከለሩ ስላል እዚህ ጋር ባክግራውንዱ ከለሩ ተቀየረ። ኦድ ሲሆን ኢቭን ሲሆን ግን አይቀየርም። ቴክስቱም ኦድ ሲሆን ተቀይሯል፣ ኢቭን ሲሆን አልተቀየረም። ስለዚህ ለምሳሌ መቶኛው ኤሌመንት ልንል እንችላለን፣ ወይም ደግሞ ኢቭን የሆነው ልንል እንችላለን። እንደዚህ ስፔሲፋይ ማድረግ ስንፈልግ የምንጠቀመው ሴሌክተር ስትራክቸር እንለዋለን ማለት ነው። ቫሊዴሽን የምንለው ደግሞ ከቫሊዴሽን ስቴት ጋር የሚሄድ ለምሳሌ ትክክል ነው አይደለም፣ ቫሊድ ነው ቫሊድ አይደለም ከሚለው ጋር የሚሄድ ነው። ለምሳሌ እዚህ ጋር ኤግዛምፕሉ ጋር እንየውና አሁን ኢሜል በትክክል ሳንጽፍ ስንቀር የኢንፑት ፊልዳችንን ቀይ እንዲያደርግልን ብንፈልግ አሁን የኢሜል የራሱ የሆነ ፎርማት አለው። ስለዚህ ኢሜሉን በትክክል ሳይጻፍ ከቀረ ይችኛዋ እዚህ ጋር ያያችሁት ባድ ኢሜል ብሎ ሲጽፍ ለምሳሌ ትክክል አይደለም፣ አያሟላም። የኢሜል አጻጻፍ አት መኖር አለበት፣ ዶት መኖር አለበት። እሱን ስላላሟላ እንደዚህ ቀይ እንዲያደርግልን ስንፈልግ የምንጠቀመው ነው። ለምሳሌ ኢንፑት ኢንቫሊድ ብለን የጠቀስነው ማለት ነው። እዚህ ጋር አሁን በትክክል ካስገባን ለምሳሌ ኤግዛምፕል አት gmail.com እንደዚህ ብናስገባ ቀይ አይሆንም፣ ምክንያቱም በትክክል ቫሊድ ስለሆነ። ነገር ግን ሌላ አት እንደዚህ ባጠፋና እንደዚህ ብጽፍ ቀይ ያደርግልኛል ማለት ነው። ያ ማለት ሴሌክት ያደረግኩት በኢንቫሊድ ስቴት ጊዜ ነው ማለት ነው። ይሄኛው ምን እንለዋለን? ቫሊዴሽን ስቴት። ሌላው ሲዶ ኤሌመንት ሴሌክተር የምንላቸውም አሉ። እነዚህ ደግሞ የመጀመሪያው ቢፎር ኦር አፍተር ወይም ደግሞ ኮንተንት ኢንጀክሽን የምንለው ነው። ሁለተኛው ፈርስት ሌተር፣ ሶስተኛው ፕሌስ ሆልደር እና አራተኛው ሴሌክሽን አለ። የመጀመሪያውን ስናይ ቢፎር ኦር አፍተር በኤችቲኤምኤል እንደዚህ አይነት ቴክስት ልንጽፍ እንችላለን። ዘን ኤችቲኤምኤል ላይ የሌለ ግን በሲኤስኤስ ኮንተንት ማስገባት ስንፈልግ ተጨማሪ ኮንተንት መጻፍ ስንፈልግ የምንጠቀመው ነው። እዚህ ጋር የምታያችሁ ከሆነ እቺኛውን ኮት ጨምረናል። እዚህ ጋር እቺኛውን ኮት ጨምረናል። እዚህ ጋር ከላይ ያልነበረች ማለት ነው። ስለዚህ እንዴት ነው የጨመርነው? ኮት የሚል ክላስ ተጠቅመናል። እዚህ ዘን ከኮት ቢፎር ተጠቅመናል። ቢፎር ያ ማለት ከኮንተንታችን በፊት ማለት እያልን ነው እዚህ ጋር። ስለዚህ ኮንተንት እዚህ ጋር እችን ኮት እንዲጨምርልን አስቀመጥን። ፎንት ሳይዙን፣ ከለሩን፣ አላይመንቱን እዚህ ጋር ጻፍን። እችን አፍተር ብንላት ደግሞ እዚህ ጋር የጻፍናት ኮት ወደዚህ ትሆናለች ማለት ነው። የኛውን ቢፎር ወይም ደግሞ አፍተር ሴሌክሽን በአጠቃላይ ኮንተንት ኢንጀክሽን እንለዋለን ማለት ነው። ፈርስት ሌተር የምንለው ደግሞ ምንድነው የሚያገለግልን? የመጀመሪያዋን እንደዚህ አይነት ፓራግራፍ ካለን ለምሳሌ ከዚህ ፓራግራፍ የመጀመሪያዋን ሌተር ብቻ ሴሌክት አድርገን ሴስ ሩል አፕላይ ማድረግ ስንፈልግ ያቺ ለምሳሌ እዚህ ጋር አለ ኖርማል ኦ አለች። ዘን እዚህኛው ጋር ስትመጡ ግን በጣም ትልቅ ነች፣ ኦሬንጅ ነገር ከለር አላት፣ ከሌሎች ትለያለች። ስለዚህ እሱ ለማድረግ ምን እንላለን? መጀመሪያ የኤሌመንቱን ስም እንመርጣለን። ዘን ፈርስት ሌተር የሚለውን አፕላይ እናደርጋለን ማለት ነው። የኛውን ፈርስት ሌተር ሴሌክሽን እንለዋለን ወይም ደግሞ ድሮፕ ካፕስ እንለዋለን። ሌላው ፕሌስ ሆልደር የምንለው ደግሞ እዚህ ጋር እንደምታዩት
ቢፎር ሲኤስኤስ እንደዚህ አይነት ፕሌስሆልደር የምንለው እዚህ ጋር ኢንተር ዮር ኔም ሂር የሚለውን ይህንን ነው። መንካት አንችልም፣ ግን እኛ የምንጽፈውን ጽሁፍ እስከምንጽፍ ቦታ ይዞልን የሚቆየውን መጻፍ ስንጀምር ይጠፋል። ስለዚህ ሳንጽፍ ሂንት የምንሰጥበት ነገር ነው የኛው ቴክስት። ስለዚህ እሱን ብቻውን ጽሁፉን ስታይል ማድረግ ከፈለግን ልክ እዚህ ጋር እንደምታዩት ቴክስት ከለር ወደ ሰማያዊ እንደተቀየረውና ኢታሊክ እንደሆነው መቀየር ስንፈልግ ፕሌስ ሆልደር የሚለውን ኤሌመንት ሴሌክተር እንጠቀማለን። ስለዚህ እንዴት ነው የምንጠቀመው? ለምሳሌ ኢንፑት የሚላለ ኤሌመንት ሴሌክት አደረግን፣ ዘን ይችኛዋን 4 ነጥብ የመሰለች ምልክት እናደርጋለን። ዘን ፕሌስ ሆልደር ብለን እንጽፍና እዚያ ጋር አፕላይ መሆን ያለበትን ሲኤስኤስ ሩል እንጽፋለን። ከዛ ለምሳሌ ከዚህኛው ወደዚህኛው መቀየር ይችለናል ማለት ነው። ሌላው የመጨረሻው ዩዘር ሴሌክሽን የምንለው ያ ማለት አሁን በዲፎልት እዚህ ጋር እንደምታዩት የሆነ ጽሁፍ ሴሌክት ሳደርግ እንደዚህ ሰማያዊ ነገር ነው ሴሌክት የሚያደርገው ብሮዘሩ በዲፎልት። ግን ይህንን ሰማያዊ ከለር መቀየር ብፈልግ እዚህ ጋር ይህንን እንጠቀምና ሴሌክሽን እዚህ ጋር 4 ነጥብ አስቀምጣለሁ፣ ኮለን 2 ኮለን ምልክት አስቀምጡና ሴሌክሽን ብለን ባክግራውንድ ከለሩን የቴክስቱን ከለር መቀየር እንችላለን። ፎንት ሳይዙንም መቀየር እንችላለን ማለት ነው። ስለዚህ ሲኤስኤሱን አፕላይ ካደረግነው በኋላ እንደዚህ ስንመርጥ ከለሩ ከሰማያዊ ወደዚህ እኛ ወደ መረጥነው ከለር ይቀየርልናል ማለት ነው። ስለዚህ ከሞላ ጎደል ከሴሌክተር ጋር በተያያዘ ያለው ይሄ ነው። እያንዳንዳቸውን ወደፊት ሪል የሆነ ፕሮጀክቶችን እየሰራን ስንሄድ የምንጠቀማቸው ይሆናል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ያላደረጋችሁ ካላችሁ ወይም አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ።